ሊንጉስቲክሊ ለጎጃም አማራ በምንም በቋንቋም በምንም የማይግባባው ጉሙዝ ይቀርበዋል የምትል አንድ ቁጥር ጻፍልኝ። አይ የጎንደር አማራ ክፉ ቀንን አብሮ የገፋው እነ ፔድሮ ብትዋይዝ በጻፉት የጎንደር አማራ ሲጠቃ ወደ ጎጃም፣ የጎጃም አማራ ሲጠቃ ወደ ጎንደር፣ ቤት አማራ ሲጠቃ ወደ ላይ ወደ ጎንደር፣ ሸዋ ሲጠቃ ወደ ጎጃም እያለ የኖረው ይሄ ህዝብ ወጥ የሆነ ማንነት አንድ ህዝብ ነው የምትል ሁለት ቁጥር ጻፍ። አንድ ሳኒቲውን ያልሳተ አማራ ሁለት አማርኛ የሚናገሩ የጎጃምና የጎንደር አማሮች፣ የወሎና የጎጃም አማሮች፣ የሸዋና የወሎ አማሮች ቢበታተኑና ቋንቋ ከማይናገሯቸው ማህበረሰቦች ጋር ከኦሮሞ ጋር ከጉሙዝ ጋር ከምን ጋር ቢኖሩ ይሻላል ብሎ ሲመጣ ቁጭ ብለህ በጎጃሜነት ሂሳብ የምታደምጥ ከሆነ ቁጭ ብለህ በጎንደሬነት ሂሳብ የምታደምጥ ከሆነ እርግማን ነው። ይሄ እርግማን ማለት ነው። ኦኬ እርግማን ፖለቲካሊ ጫላ ጨበጠ ፖለቲካ አይደለም። አያና ጀዋር መሐመድ እኮ ነው ያለ። ጀዋር መሐመድ ምን አለ? ኢትዮጵያ የማናት አለን? ጀዋር መሐመድ የሀጎስ ናት አለ። የሀጎስ ፖለቲካ ታስታውሳላችሁ? የጀዋር ትንተና እኔ ዛሬ ኢትዮጵያ የጫላ ናት በግልጽ ኤርፖርት ብትገባ ስሜቱን ታየዋለህ። ሌንጮ ባቲ አሁን ያለው መንግስት የኦሮሞ ነው ብለውናል። ታከለ ኡማ ኦነግ ቤተ መንግስት ገብቷል ብሏል። መከላከያው አማራ የምትባል ህዝብ መጣውልህ እገልሃለሁ እያለ እየጨፈረ ነው የሚሄደው። እኔን ዲፌንድ ሊያደርገኝ የሚገባ መከላከያ ህዝብን ከመንግስት ጥቃት ለመጠበቅ የተቋቋመ መከላከያ ይኸውላችሁ የነ መስፍን እኔ አያና እንኳን የተሻለ አስተሳሰብ እንዳለ አውቃለሁ። ከአንተ ጋር በፖለቲካ ቁጭ ብለን ብናወራ በሜሪት በፕሪንሲፕል በእነዚህ ሀሳቦች እንደምንግባባ አውቃለሁ። የነ መስፍን ፈይሳን ፖለቲካ ልንገራችሁ፣ አያናን አይጨምርም። አያና ለፖለቲካም ቢሆን ይሙለጨለጫል። በቀደም ኃይለ ኢየሱስ አዳሙ ቤት እየሰማሁት አማራ ነኝ የሚለውን ኃይለ ኢየሱስ አዳሙ አንጠባጥቦ እዛ ላይ የነበራችሁ አማሮች ስትቀፉ ስታስጠሉ እንደው ውሃውናችሁ በቀራችሁ ምናምን የምትባሉ አማሮች ናቸው። አያና was eloquent, he was brilliant። ቁጭ ብሎ ያጠጣቸዋል። ቁጭ ብሎ እዛው ዲቫይድ ኤንድ ኮንከር ምናምን የኃይለ ኢየሱስ አዳሙ የሚባል ሰካራም ምናምን እንትን እያለ ምናምን በአማራነት ላይ ሲሳለቁ እርስ በርስ ምናምን የጎጃም የጎንደር ፖለቲካ እያመጡ መጨረሻ ላይ አማራ ላይ ጄኖሳይድ አልተፈጸመም ማስባላቸው። አያና is politically brilliant እነግራለሁ። አሁንም እቤት መጥቶ ኃይለ ኢየሱስ አዳሙ የሚባል ሰካራም በጎጃሜነት ልደግፈው መድረኩ ላይ ቁጭ ብለህ አማራ ላይ ጄኖሳይድ አልተፈጸመም ከማስባል በላይ ምን ፖለቲካ አለ? ምን ፖለቲካ አለ? ንገረኝ እስኪ። ምንም ፖለቲካ የለም። ዛስ ዋይ ነው አያናንም አደንቀው። ይኸውላችሁ ብልጽግና ሁለት አይነት ደጋፊዎች አሉት። የአያና አይነት ደጋፊዎች አሉት። ስስ ጎንህን ያያል። አያሌው መንበር የሚባል እድገቱን ያልጨረሰ ቅንጭር ምናምን ያያል፣ ይገባል። አይሻ የምትባል ሕፃን ልጅ አልተገደለችም ያስብልልሃል። ይሄ ፖለቲካል ብሪሊየንስ ነው፣ ልትክደው አትችልም። አያሌው መንበር የሚባል አቀንጭራ የጨነገፈ ጽንስ አይሻ የምትባል ሕፃን ልጅ አልተገደለችም፣ እንዲያውም የገደሉት አማሮች ናቸው አስብሎ ካስወጣ you have to give this guy credit። አያናን አይደል እንዴ? on the same token ኃይለ ኢየሱስ አዳሙ የሚባል ብቸኛ ባዶ ቤት ቁጭ ብሎ የጀመረውን አረፍተ ነገር ለመጨረስ አምጦ ምናምን እንደው ጎጃም ራሱ ክልል ሆኖ ቢወጣ በቃ ይሄ ነው this the most eloquent mind በቃ ኃይለ ኢየሱስ አዳሙ ነው። እሺ ክልል ሆናችሁ እንበል፣ ቴክኒካሊ አውቃችሁ ነው የምታመጡት። እኔ ፖለቲካችሁን በደንብ አውቀዋለሁ። የጎጃም ፖለቲካ አውቀዋለሁ፣ የጎንደር ፖለቲካ አውቀዋለሁ፣ የሸዋ ጎጠኛ ሲነሳበት አውቀዋለሁ፣ የወሎ ሲጀምር አውቀዋለሁ። ሁላችሁንም እኔ ስነ ልቦናችሁን ቁርጥም አድርጌ ነው የበላሁት። ኦኬ አሁን አያሌው መንበር ወደ ፕላትፎርም ስለመጣ ኃይለ ኢየሱስ አዳሙን አትንኩት ምናምን የሚባል የጎጃም የውስጥ ምናምን ነገር ነው፣ በግልጽ ነው። እና አውቀው እየተከራከሩት የሚመስሏችሁ የጎጃም ልጆች ሊከራከሩት አይደለም የሚገቡት፣ ሊደግፉት ነው የሚገቡት። ግልጽ ነው የምነግራችሁ። የማትደግፈውን ሰው ዲፕላትፎርም ነው የምታደርገው። ድምፁን ኤኮ አታረግለትም።
አማራ ላይ ጄኖሳይድ አልተፈጸመም የሚለውን ኃይለ ኢየሱስ አዳሙ ወጥቼ ተከራከርኩት ምናምን። ለዛውም ኃይለ ኢየሱስዬ እንዴት አትቆጣም? አማራ ከሆንክ እንዴት አትቆጣም? እኔ አንጀቴ ነው የሚያረው እንዲህ አይነት ነገር ስሰማ። አንድ አይነት አማሮች ከሆንን እኔም አንተም አማሮች ከሆንን እኔም አንተም ውስጥ የሚግለበለበው የአማራነት እሳት የሚቃጠለው የአማራነት እሳት አንድ አይነት ከሆነ አማራ ላይ ጄኖሳይድ አልተፈጸመም ሲል ኃይለ ኢየሱስ አዳሙ እንዴት አትቆጣም? ሰውኛ እኮ ነው። ማንነትህን ትወደዋለህ? እኔ ያመኛል። እኔ አንጀቴ ነው የሚቆስለው። እኔ እታቸውኝ እየሰማኋችሁ አንጀቴ ነው የሚታመመው። አማራው እንዳለ እንደኔ እንደሚታመም አውቃለሁ። አማራው ኃይለ ኢየሱስ አዳሙ ሲያወራ እየሳቀ ኃይለ ኢየሱስዬ ምናምን እያለ ቴክኒካሊ ድጋፍ እያደረገ አጀንዳውን እንዲሸጥ ሞር ፕላትፎርም እንዲያገኝ ምናምን እያደረገ አይሄድም። አማራው ይቆጣል። ግልጽ ነው የምነግርህ። አማራ ኮንክ ደምህ ይፈላል። ዛሬ በሌላ አደረጃጀት ያሉት ፋኖዎች እንኳን ኢትዮጵያኒስት የምንላቸው ፋኖ መሪዎች አንዳንዶቹ ይሄን ቢሰሙ እንደሚቆጡ እርግጠኛ ነኝ። በእውነት እንኳን እኛ እንደ ብሔር የምናስብ ህዝቦች ግን ምንም ስለማይመስልህ ሁለተኛ ካርድ ይዘህ ስለመጣ ጎጃሜነት ሁለተኛ መጫወች ካርድ ስለሆነ ኃይለ ኢየሱስ አዳሙን ቴክኒካሊ ምን ታደርገዋለህ? ፕሮሞት ታደርገዋለህ። ከፍ እያደረገው እንዳያና ከመሰለ የፖለቲካ የሰላ በኦሮሞ ጥቅም አንድም ኮምፕሮማይዝ የሚያደርግ ምላጭ ሰውዬ ጋር ኃይለ ኢየሱስ አዳሙ የሚባል በግ አስቀምጠህ አማራ ጄኖሳይድ አልተፈጸመበትም ታስብላለህ። ለምን? ቢኮዝ ዩ ዶንት ኬር። ቢኮዝ ማንነትህ ስላልሆነ፣ ቢኮዝ ስለማይጨንቅህ፣ ቢኮዝ አማራነት ሁለተኛ መጫወቻ ስለሆነ፣ ጎጃሜነትን ማስጠበቂያ ካልሆነ ግን ጎጃሜነትን ለብሼ እሄዳለሁ። እንደ ሴም ቶክን አያሌው መንበር ተመሳሳይ ነው። አያሌው መንበር ጋር ገብተው የሚከራከሩ ልጆች ከመሰሏችሁ እየተከራከሩት አይደለም፣ ቴክኒካል ድጋፍ ነው እየሰጡት ያሉት። ኦኬ ሄደው አይሻ የምትባል ልጅ ጄኖሳይድ አልተፈጸመባትም ሲል ተቆጥቶ አገር ምድሩን ደበላልቆ ፊቱን እየነጨ ተራራ እየገፋ ምናምን ኡኡ ያለ የሚወጣ አማራ ከሌለ ተረጋግተህ እንዴት ቻላችሁበት? እንዴት ነው መረጋጋቱን ራሱ የቻላችሁበት? እንዴት ነው የማትቆጡት? እኔ እኮ አንጀቴ ነው የሚበግነው። ምንድን የበላችሁት? ደንዳና አንጀት የሰጣችሁ ምንድን የበላችሁት? አማራነት ሲከፋፈል ምንም የማይመስላችሁ ምንድን ነው ብታጨሱት? እኔ አላቅም። አንድ ህዝብ ከአንድ ስነ ልቦና ምናምን ይወጣለን። አያና የሚባል ብሪሊየንት የሆነ ስቴት ኦፍ አርት ፖለቲካ የሚያወራ ሰው ሄዶ አያሌው መንበር የሚባልን ሰው ነጥብ አስጥሎ በሜዳው ቀጥቅጦ አማራ ማንነት የለም አስብሎ አይሻ የምትባል ልጅ አልተገደለችም አስብሎ ኃይለ ኢየሱስ ጋር ገብቶ በፖለቲካ በጣብጦ አንተን ካንተ አጨቃጭቆ ቱ ዘ ኤክስቴንት አማራ ላይ ጄኖሳይድ አልተፈጸመም አስብሎ ምናምን ይወጣል። ለምን? እርግማን ነው። እኔ ከዚህ ውጭ ሌላ ምንም። ለምን? ብዙ አማሮች አንጀታችሁ እንደሚቆስል አውቃለሁ። ማይክ የምትጠሙ ይሄን ሰውዬ ባገኘሁትና አናቱን ባልኩት ምናምን የምትሉ ብዙ ናቸው አውቃለሁ። ጄኖሳይድ አልተፈጸመበትም አስባችሁታል? አንድ ትግራይ ላይ ጄኖሳይድ አልተፈጸመም ምናምን የሚልን ሰው ፖላይትሊ ሲያዋራ ምናምን አስባችሁታል? የኦሮሞ ብሔርተኝነት ቤተመንግስት ቁጭ ብሎ እየጨፈጨፈ እኮ አንዱ ካርዱ ምንድን ነው? ኦሮሞ ላይ ጄኖሳይድ ተፈጸመ እኮ ነው የሚለው። ከጸዳለ ለማ አዲስ ስታንዳርድ እስከና አያና ቅልጥፍ አድርገው ያን ፖለቲካ ይሰሩላል። አያና he knows what he's doing። ምን አይጊቭ አንድ የፖለቲካ ቂላቂሉ ከኛ መንደር ከመጣ ሆሽ እያለ ሲነዳ ምንም ላደርግልህ አልችልም። ከአብይ አህመድ ደጋፊዎች ያልሰለጠኑት እነማን መሰሏችሁ? አያና he's good። ያልሰለጠኑት እነማን እንደሆኑ ልንገራችሁ። እነ መስፍን ፈይሳ ናቸው። ይወጡና መከላከያው የአብይ አህመድ ዘበኛ፣ ኢኮኖሚው አንድ ልጅ ታስታውሳላችሁ? የአብይ ደጋፊ ወጥቶ አሁን አብይ አህመድ ኢትዮጵያ አየር መንገድን ቢሸጠውስ፣ ግድቡን ቢሸጠውስ፣ ልክ የግል ንብረቱ ስቴት ፌዴሬሽን ሊደርሺፕ ተጠያቂነት ምናምን አቅም ኢትዮጵያዊው በቃ በእውቀት ተፋቷል ምናምን አብይ አህመድ ኢትዮጵያ የአብይ አህመድ ፒኤልሲ ናት የምትመስለው። አንድ ሆልሴለር ምናምን ጅምላ አስመጪና ላኪ
ሲደብረው እቃውን ይሸጣል፣ ሲፈልግ ዘበኞቹን ያባርራል ምናምን። ሰው እነ መስፍን ፈይሳ እንዲህ ነው የሚያስቡት። መከላከያው እኛን ሊጨፈጭፍ እየመጣ አማራ ላይ ጄኖሳይድ አልተፈጸመም ልትል አትችልም። ለዛውም ስቴት ስፖንሰርድ ነው። ቅልጥፍ አድርጎ ለምን ከኔ ጋር አትከራከርም? መጣህ እኔ ጋርማ አትከራከርም። ኦኬ አማራው በትክክል ኮዙን የሚወክሉለት ልጆች ጄኖሳይዱን 1 2 3 ብለው ተንትነው ከሚያስረዱ ልጆች ጋርማ አትከራከርም እንዴ? ኃይለ ኢየሱስ አዳሙን ይዞልህ የመጣ ጎጃሜ አለ። አያሌው መንበርን ይዞልህ የመጣ ጎንደሬ አለ። ጋድኖስ ነገ ከወሎ የሚመጣው ወለየ የትኛው እንደሆነ አላውቅም። ከሸዋም ምናምን የሚሞከሩ ነገሮች ምናምን አያለው። ፋክቱ ምንድን ነው? ፋክቱ ይኸውላችሁ፣ እኔ ግልጹን ነገር ነው ወደ አጀንዳዬ 10 ደቂቃ አውርቼ ጨርሳለሁ። ግን ፋክቱን መጨረሻ ልደምድምላችሁ። የኦሮሞ ብሔርተኝነት የመፍረስ የመድከም አዝማሚያ እያሳየ አይደለም። የኦሮሞ ብሔርተኝነት የመቀጠል አዝማሚያ ነው ያለው። አብይ አህመድ ከስልጣን ቢሸነፍ የኦሮሞ ብሔርተኝነት የመቀጠል ፕሮባቢሊቲው ሰፊ ነው። ኦኬ ስለዚህ ይሄ 30 ሚሊዮን ፕላስ 40 ሚሊዮን ፕላስ የሚሉት ፖፕሌሽን መቀጠሉ አይቀርም። እነጋሻው መርሻ የአማራን ብሔርተኝነት ለማፍረስ ነው የመጣው ሲልህ የፖስታ ቤት ደሞዙ እንዳይቋረጥበት ነው። ምክንያቱም ጋሻው መርሻ ችጋር መጥፎ ነው ወገኖቼ፣ ልንገራችሁ። አሁን በዚህ ፖለቲካ ውስጥ ያስቸገሩን ምን አይነት ሰዎች እንደሆኑ ታውቃላችሁ? በችጋር ገርጥተው የኖሩ ቢበሉ ሸራተን ቢገቡ ኢሊሌ ሆቴል ቢገቡ ቁርጡን ቢያወርጡት ምናምን አልወዛ ያሉ እንደ ጋሻው መርሻ ቀይ ወጥ ብርቅ የሚሆንባቸው ምሳሌ ልስጣችሁ። ጋሻው መርሻ ፖስታ ቤትን ነው የሚያስተዳድረው። ሪሰንትሊ ለሰራተኛው የገንዘብ ጭማሪ አድርጎ ነበረ እና በደንብ ስሙኝ። እናንተ ብትሆኑ ምን ታደርጋላችሁ? ለምሳሌ አመራሮች እስከ 100,000 ደሞዝ ያገኛሉ። 50,000 60,000 70,000 100,000 ብር ድረስ የሚያገኙ አመራሮች አሉ። ፖስታ ቤት ከጽዳት ጀምሮ እስከ ዘበኛ የበታችሁ ምናምን ደሞዙ በ10,000 እና በ3,000 ብር፣ እንደውም አንዳንዶቹ 2,500 ከ2,500 3,000 ብር 4,000 ብር ነው ደሞዛቸው። የበላዩ ስንት ነው ደሞዙ? 100,000 ብር። የበታችሁ ስንት ነው ደሞዙ? 2,500 ብር። የደሞዝ ጭማሪ ስታደርግ አንተ ጤነኛ ሰው ብትሆን ለማን ነው ደሞዝ የምጨምረው? ንገሩኝ እስኪ። ለ2,500 ብሩ ነው የምጨምረው የምትሉ አንድ ቁጥር፣ አይ ለ100,000 ብር ደሞዝተኛው ነው የምጨምረው የምትሉ 2 ቁጥር ጻፉ። ጤነኛ ሰው፣ ጤነኛ አማራ። ኦኬ። ስለዚህ ታች ላሉት ለ2,500 ብር ለ3,000 ብር ደሞዝተኞቹ ነው የሚጨምሩት። ኦኬ። ሌላ ደግሞ ጥያቄ ልጠይቃችሁ። አሁንም ተመሳሳይ የ2 ወር ደሞዝ ጭማሪ ብታደርጉ፣ የ2 ወር ደሞዝ ቦነስ ብትሰጡ፣ ቦነስ እናውራ። የ1 ወር ደሞዝ ቦነስ ብትሰጡም ለበታችኛው ነው አሁንም የምትሰጡት አይደል? በእርግጥ የአፍሪካ ፖለቲካ እብድ ነው። ያው ለ100 ሺውም ሊሰጥ ይችላል በጤነኛ ሰው ማይንድ። ኦኬ። እንደ አማራ የ2 ወር ደሞዝን እንደ ቦነስ ብትሰጡ አሁንስ ለማን ነው የምትሰጡት? እንከፋፍልና ለአንዳንዶቹ የ2 ወር ቦነስ እንስጥ፣ ለአንዳንዶቹ የ1 ወር ቦነስ እንስጥ ብትሉ የ2 ወር ቦነስ የምትሰጡት ለማን ነው? ለዝቅተኛ የምትሉ 1 ቁጥር፣ አይ ለበላይኛው ነው የምትሉ 2 ቁጥር። ኦኬ። አሁንም 1 ቁጥር። ኦኬ። አሁን የዝቅተኛው ደሞዝ ተከፋይ 2,500 ብር የሚከፈለው ሰራተኛ የ2 ወር ቦነስ ብትሰጠው 5,000 ብር ነው የሚያገኘው። የበላይኛው ሰራተኛ 100,000 ብር የሚከፈለው የ2 ወር ቦነስ ብትሰጠው 200,000 ብር ነው የሚሰጠው። ከደሞዙ ጋር 3,000 ብር ይሆንለታል አይደል? ጋሻው መርሻ ምን እንዳደረገ ታውቃላችሁ? ለበታች ሰራተኞች የ1 ወር ደሞዝ ቦነስ ሰጠ። ኮንትሮቨርሻል ሆኖ ጋዜጣ ላይ የወጣ ነገር ነው የምነግራችሁ። ለበላይ ሰራተኞች የ2 ወር ቦነስ ሰጠ። ያ ማለት ጋሻው መርሻ ደሞዙ 100,000 ብር ከሆነ 300,000 ብር ያገኛል። ደሞዙ 100,000 ብር፣ የ2 ወር ቦነስ 3። እንዲህ አይነት ከችጋራም እከክ ወርሶት ከነበረ ምናምን ቤተሰብ ወጥተህ ሁሌ ቀይ ወጥ ጠላ ምናምን ሲያምርህ የኖርክ
ነገ አድገህ ዘርፈህ ምናምን ለመኖር የምትጓጓ ከሆነ ከጋሻው መርሻ የተለየ ሰው አትሆንም። ኢማጂን ኢትዮጵያ ውስጥ በኑሮ ውድነት ሰዎች ብቻቸውን እያወሩ በሚሄዱበት ኢትዮጵያ ውስጥ ጋሻው መርሻ ለራሱ የ2 ወር ደሞዝ ቦነስ ሰጥቶ ለዘበኛና ለጽዳት ሰራተኞች 2500 ብርና 3000 ብር ለሚሰጡ ያንዳንድ ወር ደሞዝ ቦነስ ሰጠ። ፖስታ ቤት ውስጥ የበታች ሰራተኛ ሙልጭ አድርጎ ያማቸዋል። ይሄ ቲፒካል የአፍሪካ ፖለቲካ ነው። ጋሻው መርሻን በአብይ አህመድ ቦታ ብታስቀምጠው ያው ችጋራም ነው። ይሲ በአፍሪካ ፖለቲካ ውስጥ እከኩን ያራገፈ ሰልፍ አክቹዋላይዜሽን ጠጋ ያለ የማህበረሰብ ችግር የገባው አንዳንዱ እኔ አሁን አጀንዳዬ ስላልሆነ አላነሳውም። አጀንዳዬ ሆኖ ያነሳሁት ቀን የአማራ ገበሬን በመኪና ስታልፍ የምታሽቆጠቁጥ ፋኖ ነኝ ባይ መጣ ተብሎ የሚረገድልህ የሚሰገድልህ ፋኖ ነኝ ባይ ያነሳሁት ቀን እኔ ነው ያለ። እኛ የአማራ ገበሬ ባሪያ ለመሆን ነው የወጣ ነው። የአማራ ገበሬ አሽከረን የገበሬውን ህይወት ለማሻሻል እንጂ ያንተን ችጋር ለማሻሻል የወጣ ምናምን የለም። እነ ጋሻው መርሻ ማለት ነው። ይሲ በአንድ ሀገር ውስጥ ሜሪት ሲሞት ችጋራሞች ስልጣን ላይ ሲወጡ የ100,000 ብር ደሞዛቸው አልበቃ ብሏቸው ለራሳቸው የ2 ወር ቦነስ ሲሰጡና የ2,000 ብር ደሞዝተኛ የ3,000 ብር ደሞዝተኛ ብቻውን እያወራ ቤተሰቡን ከወርወር እንዴት ማድረስ እንደሚችል ላቃተው ሰውዬ ደግሞ የ1 ወር ቦነስ ይሰጣል። እቺ ናት ኢትዮጵያ። በአማራ ስምም ገብተው ችጋራቸውን የሚያራግፉበት በየባህር ዳር ሐይቅ ዳር ምናምን ፎቶ ብርቆኖባቸው ፎቶ የሚለቁልን እነበለጠ ሞላ። ይሄ ነው ፖለቲካ። ኦኬ ዳሃ ችጋራ ረግፈካክ ነው የሚሆነው። ስለዚህ አርቀህ ማየት አትችልም። ራስህን የናክ ሃይማኖት በተወሰነ መልኩ እስልምናውን ያረሳ፣ ክርስቲያኑ ክርስትናውን ያረሳ፣ ፈርሃ እግዚአብሔር የጨመረበት